እሺ ዮሴፍ ቀጥል። ያጀ ምንድን ነው? አሁን በቃ እኔ ከዚህ በፊት አይቼ ነበር። እሺ አሁን ማስረጃ ሁሉ አለ ኢየሱስ መልአክ መሆኑን። ግን እኔ አሁን ዝም ብዬ በቃ ከእግዚአብሔር በቀር ምንም አምላክ የለም ብዬ እሱን ብቻ ይዤ ብሄድ ምንድነው? እንዴት ታያለ ይሄ ነገር በእምነታችሁ? ይኸውልህ አንድና ብቸኛ የሆነውን አምላክ የነብያትን አምላክ እናምልክ ነው እኛ ጥሪያችን፣ ሌላ አይደለም። መሲሁ ከነብያቶች መካከል አንድ ነብይ ነው። ከመልእክተኞች መካከል አንድ መልእክተኛ ነው። በጣም እናከብረዋለን፣ በጣም እንወደዋለን። ነገር ግን እንደ ክርስቲያኖችም ወደ መለኮት ከፍ አናደርገውም። እንደ አይሁዶችም ሐሰተኛ ነው ብለን ዝቅ አናደርግም። መካከል ላይ ነው ያለነው። ገብቶሃል አይደለ? አምላክ መርጦታል፣ ለእስራኤል ልጆች ልኮታል። በእርሱ ትምህርት ሰዎች ይድኑ ነበር በዘመኑ። ገብቶሃል አይደለ? በጣም የተወደደ ነብይ ነው። አላህ በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ጠርቶታል። በቅርቢቱም ዓለም በቀጣዩ ዓለምም የተከበረ ብሎ ገልጾታል። ገብቶሃል? ሙታንን እንዲያስነሳ ተአምር ሰጥቶት ነበር። ማየት የተሳናቸውን እንዲፈውስ ተአምር ተሰጥቷል። ለምጽ ያለባቸውን እንዲፈውስ ተአምር ተሰጥቷል። አጠቃላይ የበሽታ አይነቶች ይምጡ በመሲሁ ዘመን ይፈውሳቸው ነበር። ይህን ተአምር አላህ ሰጥቶታል። አላህ በቁርአን ላይ ሲገልጽልን በላላ ወለቀድ አተይና ሙሳ አልኪታበ ወቀፈይና ሚን ባዕዲሂ ቢሩሱል ወአተይና ዒሳ ብነ መርየም አልበይናት ይላል። የማርያምን ልጅ በርካታ ተአምራትን ሰጠሁት ይላል። የመልእክተኛነቱ ማረጋገጫዎች ናቸው። መሲሁ ምን አለ? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ መልእክተኛ ነኝ አለ። አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም አለ። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። ከራሱ አይደለም፣ ከጌታ የተሰጠው ተአምር ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። በነቢያት በኩል ሲሰራ የነበረው ያን ሁሉ ተአምር በክርስቶስ በኩል ሰራ። እነዚህን ምን አደረጓቸው? አይ ራሱን የሰራቸው የአምላክነቱ መገለጫዎች ናቸው ብሎ ሸወዷቸው። በፍጹም ግን እነዚህ የአምላክ ስራዎች ናቸው። በክርስቶስ በኩል የአምላክን ክብር ይገልጣሉ እንጂ እነዚያ ክርስቶስ አይደለም እያደረጋቸው ያለው። አምላክ በክርስቶስ በኩል እየሰራ ነው። ወጣቸው አይደል? በሙሴ በኩል ባህርን ሲከፍል እንደነበር በመሲሁ በኩል ሙታንን አስነሳ። በነቢያት በኩል አምላክ ተአምርን ያደርጋል። ምንድነው ዓላማው ከተባለ እውነተኛ መልእክተኞች መሆናቸውን ማረጋገጫ ነው። ያ አልዓዛርን በሚያስነሳ ጊዜ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባቱ ሆይ ስለሰማኸኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ። ይሄንም ከዚህ ሁሉ ሕዝብ በፊት የምናገረው አምላክ እንደሆንኩ እንዳውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ነው አለ። የእውነተኛ መልእክተኛነታቸው ማረጋገጫ ተአምራቶች ገዛቻል አይደል? ስለዚህ ክርስቶስ የአምላክ መልእክተኛና ነብይ ናቸው። የከበረ ነብይ ነው። እኔ የምጠራህ ወደ ኢስላም እንድትመጣ ነው። የነብያቶች መንገድ ነው። አምላክ አላህ ሱብሓነሁ ወተዓላ ሙሐመድ አንተንም ሆነ ቀደምት ነብያትንም ሙስሊም እንድትሆኑ ያዘዝኩት ይላል። ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት ለእናንተ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘጀባቸው የነበረውን ሃይማኖት እያለ ይናገራል። ኢስላም ማለት ለዚህ አንድና ብቸኛ ለሆነው አምላክ ለእርሱ ፍጹም ታዛዥ ነው። እርሱን በብቸኝነት መገዛት፣ በእርሱ ላይ ቀጥታ ተሳትፋጋው ያ አንድ አምላክ የነብያት አምላክ በአንድነቱ ላይ ቁጥር ሶስትነት የለበትም። ያ የነብያት አምላክ ዘላለማዊ ሕያው ነው። በሕያውን ሞትነት የለበትም። ያ የነብያት አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። እርሱ የማይለዋወጥ ባህሪ ነው ያለው። የመለወጥ ባህሪ የፍጡር ባህሪ ነች። ይታቻል አይደል? እርሱ ሰው ነው አምላክ ነው ተብሎ አይገለጽም። ነብያት አምላክ አምላክ ብቻ ነው። መጽሐፍ ቅዱስም ላይ አነ ረቡ ላ ተገየር ይላል። እኔ አምላክ ነኝ አልለዋወጥም ይላል። የመለወጥ ባህሪ የለውም እርሱ። ያ አንድ አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። አምላክ ጌታ ነው ባሪያም ነው ተብሎ አይገለጽም በፍጹም። ያ አንድ አምላክ ኃያልና አሸናፊ ነው። በኃያልነቱ በአሸናፊነቱ ላይ ተሸናፊነት የለበትም። የፈጠራቸው ደካማ ፍጥረታቶች እርሱን ሊገድሉት፣ ሊሰቅሉት፣ ሊቀብሩት በፍጹም አይችሉም። በፍጹም እርሱንም አያዩትም፣ አይደርሱበትም። ወራቻላ ማንም ሊቀርበው በማይችል ብርሃን ይኖራል። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም ተብሎ ነው የተገለጸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አካባቢ ላይ ምን ይላል? እሺ አሁን እሱ ያየው አንድም ሰው እንኳን የለም እያለ ይናገራል። እሺ ቀጥል። አሁን በእናንተ እምነት አንድ ሰው
አላህ በብቸነት የሚመለክ አምላክ ነው፣ ሙሐመድ ደግሞ የሱ መልእክተኛ ነው ብላችሁ ካመናችሁ ጀነትን ታገኛላችሁ። አሁን እኔ ደግሞ እግዚአብሔር በብቸኝነት የሚመለክ አምላክ እሱ ብቻ ነው እና ኢየሱስ የሱ መልእክተኛ ነው ብዬ ካመንኩ የዘላለምን ህይወት አገኛለሁ ወይ? ኦኬ በመጀመሪያ ክርስቶስ በዘመኑ የተላከ መልእክተኛ ነው ብለን ማመን ግዴታ ነው በእኛው ላይ። ነገር ግን የመጨረሻውን ዘመንም ነብይ ማመን ግዴታ ነው። አንድ ሰው ተነስቶ አይሁዶች እኛ የሙሴን መልእክተኛነት እናምናለን አምላክ እግዚአብሔር አንድ ነው ቢሉ መሲሁን እስካልተቀበሉ ድረስ የፈለገ ቢሆን መንግስተ ሰማያትን አያገኙም። አየህ እንዲያምነናል እኮ በሙሴ ቢሉ አይሆንም፣ አይሰራም። አንድ ነብይ ጥሎ አንድ ነብይ መካድ አይቻልም። እዚህ ነው አይሁዶች ከሃዲ የሆኑት መሲሁን በመካዳቸው ብቻ አማኝ ያስብላል፣ ከሃዲ ያስብላቸዋል። ወቢኩፍሪሂም ወቀውሊሂም ዐላ መርየም ቡህታነን ዐዚማ ይላል። አምላክ ዘንድ አንድ ህግና ስርዓት አለው። አንድ ነብይ ብትክድ ሁሉንም ነብያት ብታምን ዋጋ የለም ማለት ነብያቶቹ የሁላቸው ነብይነት መቀበል ግዴታ ወታለሩ ያ ነው እና የእርሳቸውን ነብይነት እስካላመነ ድረስ ሰውየው መንግስተ ሰማያትን አያገኝም። አላህ በቁርአን ይላል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው አላህን የምትወዱ ከሆናችሁ እኔን ተከተሉኝ በላቸው። አንተን ይከተሉ፣ አንተን ሲከተሉ የኔን ውዴታ ያገኛሉ አለ። ይህን ቃል በመሲሁ በኩልም እንደተናገረለት ማለት ነው። ገብቶሃል አይደል? ያኔ ምን ይላል? እኔ ህይወትም መንገድም እውነትም ነኝ፣ ያለ እኔ በቀር ማንም ወደ አብ የሚሄድ የለም ይላል አይደል? ወደ አብ አድራሽ ነው። ያለ እርሱ ማንም ሰው መሄድ አይችልም ነበር በዘመኑ። በክርስቶስ ነብይነት ካላመኑ የክርስቶስን መንገድ ካልተከተሉ ሰዎች በዘመኑ ማንም ሰው ወደ አምላክ የሚሄድ የለም ነበር። አሁንም በዚህ ዘመን ላይ ምን አለ አላህ? ወደ እኔ ሰዎች መምጣት ሲፈልጉ በአንተ ነብይነት ማመን አለባቸው፣ በአንተ ነው ማለት ያለባቸው እያለ ይናገራል። በሙሴ ዘመን ልክ እንዲሁ፣ በአብርሃም ዘመን ልክ እንዲሁ እነዚያ በወረደውን ህግና ስርዓት እስካላመና ያን ነብይ እንደ ነብይ አሁን እስካልተከተለ ድረስ በፍጹም የአምላክን መንገድ ሊያገኝ አይችልም። እና ይህም ከመሲሁ በኋላ ለዓለም ህዝብ የተላኩት ነብይ እርሳቸው ናቸው። ወታደር ያስተማሩት የመሲሁን መንገድ ነው፣ የአብርሃምን የይስሐቅ የያዕቆብን መንገድ ነው። በሙሉ ቁርአን ላይ ብታስተውሉና ብታዩ አብርሃም ምን አስተምሯል፣ ይስሐቅ ምን አስተምሯል፣ ያዕቆብ ምን አስተምሯል፣ የእነዚህን መንገድ ተከተሉ ይለናል አላህ። 18 ነብያትን በአንድ ገጽ ላይ ሱረቱል አንዓም ላይ ከገለጸ በኋላ ምን ይላል አላህ? وتلك حجتنا آتيناها إبراهيم على قومه نرفع درجات من نشاء إن ربك حكيم عليم ووهبنا له إسحاق ويعقوب كلا هدينا ونوحا هدينا من قبل ومن ذريته داود وسليمان وأيوب ويوسف وموسى وهارون وكذلك نجزي المحسنين وزكريا ويحيى وعيسى وإلياس كل من الصالحين وإسماعيل واليسع ويونس ولوطا وكلا فضلنا على العالمين 18 ነብያትና ሆነ የጠቀስኩት በአንድ ገጽ ላይ አላህ ከገለጸ በኋላ እነ ኖህ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ መሲሁ እነ ሙሴ ካለ በኋላ ምን አለ? ኡላኢከ الذين هدى الله ሙሐመድ ሆይ እነዚህን ከአንተ በፊት የመራሃቸው ወደዚህ ወደ ቀኑ መንገድ ወደ እስላም እነዚህ ነው አለ። በእነዚህ መንገድ ላይ እንድትሆን አዘዝኩህ ተከተል ይላቸዋል። አያ እኛ የነብያትን መንገድ ይዘውልን የመጡት እርሳቸው የአብርሃምን መንገድ ተከተሉ፣ የይስሐቅን የያዕቆብን መንገድ ተከተሉ። ያም ያንን አንድና ብቸኛ የሆነውን አምላክ አምልኩ ነው። የእርሳቸውን ነብይነት አምኖ መቀበል፣ የእርሳቸውን ስትቀበል የቀደምት ነብያትን መንገድ እንደተቀበልክ ነው። መንገዳቸው አንድ ነውና ነብያቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናሉ? አንቢያ ዲኑሁም ዋሂድ ወሁወ الاسلام ነብያቶች አንድ ነው መንገዳቸው፣ እርሱም ኢስላም ነው። ለዚያ አንድ ነው ብቸኛ ለሆነው አምላክ የእርሱ ታዛዥ ነው። ይሄ ነው። እሺ በጣም አመሰግናለሁ። በቃ እሺ አሁንም አነባለሁ። በደንብ እያነበብኩ ነው። እኔ አንተም መከተል ከጀመርኩ ጊዜ ጀምሮ በደንብ እያነበብኩ ነው። ግን አሁን እኮ እዛ ቤተክርስቲያን እነሱ የሚነግሩን እሱም አምላክ እንደሆነ ነው። ግን እኔ መጽሐፍ ማንበብ ከጀመርኩ ጊዜ ጀምሮ አንድም ቦታ ላይ የወጣሱን ግን ያ እንትኑስ እንዴት ነው? እኔና አብ አንድ ነን የምለው ነገር እንዴት ነው? እሺ ችግር የለውም። እኔና አብ አንድ ነን እኔና አብ አንድ ነን የሚለው በመለኮት ነው ብለው ይነግሯቸዋል። ክርስቶስ ራሱን አምላክ አድርጎ ያውቃል። ክርስቶስ አምላክ እንዳለው ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ አለ። አምላክ አለኝ ብሏል። خلاص ግልጽ ቃል እየተናገረ ሙህከም እኛ ጋር ሙህከምና ሙተሻቢህ የሚባል ነገር አለ። ግልጽ ቃልና አሻሚ የሆነ ቃል የሚባል አለ።
ግልጽ ከሆነው ቃልና ከአሻሚው ቃል የትኛን ነው የምትይዘው? ግልጽ የሆነው የተቀመጠው አይደል? ግልጽ ቃል እዚህ ጋር እኔ አምላክ አለኝ ብሎ እየተናገረ ሌላ ቦታ ላይ እኔና አብ አንድ ነን ብሏል። እኔ ከአብርሃም በፊት አለሁ ብሏል። እኔ ላይ አብራዬ ብሏል። ስለዚህ ይህ አምላክ ያደርገዋል ብሎ ሙተሻቢ የሆኑ ቃላቶችን ፈልገው አምላክ ለማድረግ የሚሄዱበት መንገድ ይህን አላህ በቁርአን ላይ ጠቅሷል። እዚያ በልባቸው ውስጥ በሽታ ያለባቸው ሰዎች ከግልጽ ቃል ይልቅ ተመሳሳይ የሆኑ ሙተሻቢ የሆኖችን ለቅመው እነዚያን ይወስዳሉ አለ። በግልጽ እኔ አምላክ አለኝ እያለ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ አምላካቸው አድርጋለሁኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ከፍ ብሎ አባት ሆይ አንተ አለ አንድና ብቸኛ እውነተኛ ሆነ አምላክ ነህ አለ። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ይህ የዘላለማዊ ሕይወት በምን እንደሚገኝ ተናገረ። አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ እየገለጸ አንተም ጭምር ነህ ብሎ ክርስቶስን መናገር ይሄ መካድ ነው። እሱ ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ትእዛዙ ያን አንድና ብቸኛ የሆነውን አምላክ እንድታምኑ እርሱ እንድታመልኩ ነው። እርሱ ደግሞ የዚያ መልእክተኛና ነቢይ መሆኑን ማስተማር ይችላል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አምላክ አለው እያለ አንተ እሱ ራሱ አምላክ ነው ጭምር ከእርሱ ጋር ይሄ አስኬድም። እንደዚህ አምላክ አንድ ነው፣ በአንድነቱ ላይ ሁለትነት የለውም፣ አያጋራም። ክብሩን አሳልፎ ለማንም አይሰጥም። ይወስላል። ያ ክርስቶስ የእርሱ መልእክተኛና ነብይ ናቸው። ይሄ ነው። ታዲያ እኔና አብ አንድ ነን ሲል ምን ማለት ነው? ታዲያ እንደዛ ካልሆነ ከተባለ አውዱን ማንበብ አለብን። እዚያ ላይ ስለሆነ አንድነት እያወራ ነው። የምን አንድነት ነው ከተባለ ምን ይላል እዚያ ጋር? እነዚህ ሐዋርያቶችን የሚጠብቃቸው እርሱ እንደሆነ ይናገራል። ቀድሞ አብ እንደሚጠብቃቸውም ይናገራል። የሚጠብቃቸውም አብ ነውና እኔም እጠብቃቸዋለሁና እኔና አብ አንድ ነንና እያለ ይናገራል። ሐዋርያቶችን በመጠበቅ ረገድ አንድ ናቸው ነው ባጭሩ። አምላክ ይጠብቃል አማኞችን አይደለም። ከአምላክ በታች ማን የሚጠብቃቸው ቢባል ያ ከአምላክ ዘንድ የተላከው እንዲጠብቃቸው የተላከው ያ መልእክተኛ ነው። በምን ይጠብቃቸዋል? በትምህርቱ ይጠብቃቸዋል፣ ወደ ስህተት መንገድ እንዳይሄዱ ይባል አይደል? ስለዚህ አውዱ ላይ ስናነበው አንድነቱ እያወራ ያለው ስለ መጠበቅ ረገድ ነው። አማኞችን ምዕመናኖችን አምላክ የሚጠብቃቸዋል። ከአምላክ ዘንድ ተወክሎ የተላከ ያ መልእክተኛና ነቢይም በትምህርቱ ይጠብቃቸዋል። ስለዚያ ነው እየተናገረ ያለው ማለት ነው። ይሄን አብ አንድ ነን የሚለው እንደዚያ ነው። እሺ አመሰግናለሁ። በቃ አሁንም እኔም በደንብ እያነበብኩ ነው። ጥያቄ ሲኖረኝ እየመጣሁ እጠይቃለሁ። እሺ ሳራ ሰላም ነው? እንዴት ነሽ? ሳራ ጥያቄ አለሽ? ጥያቄ የለኝም፣ ግን እኔ ወደ እስልምና መምጣት ፈልጋለሁ። እሺ የምለውን ቃል አብረሽኝ የተከተልሽ በል። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከዚያ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የእርሱ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሻል። አንድ ሰው ሙስሊም ሲሆን ጊዜ የነቢያትን ህብረት ተቀላቀለ ማለት ነው። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቁብ፣ እነ መሲሁ፣ እነ ማርያም እነዚህ ሁሉ የአምላክን ህግና ስርዓት ጠብቀው ሲሄዱ የነበሩ እዚያ ለአንዱ አምላክ በብቸኝነት የሚገዙ ነበሩ። የእነርሱን ህብረት መቀላቀል ምንኛ ያማረ ሆነ። አንድ ሰው ሙስሊም ሲሆን ጊዜ አላህ ሱብሓነሁ ወተዓላ ምን ያደርግለታል ወደሚለው ስንመጣ የመጀመሪያው ስጦታው ምንድን ነው? ለዚህ ለሰለመ ሰው ያለፈ ኃጢአቱን ሁሉ ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። አላህ ሱብሓነሁ ወተዓላ ይህን በቁርአን ላይ ሲናገር ይላል፣ ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ
ያለፈ ስህተታቸውን ሁሉ ኃጢአታቸውን ይቅርላቸዋለሁኝ አለ። በሌላ ቦታ ላይ አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እምርለታለሁ እያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነ አላህ የቱቡ ዐለይህ ኢነ አላህ ገፉሩን ረሒም ይላል። በኃጢአት ነፍሱን ተበደለ ራሱን ተመልሶ ያስተካከለ የአምላክ አላህ ንስሐውን ይቀበለዋለሁ፣ ኃጢአቱን ይቅርለታለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። እሺ ነው አንተ ተቀበል ጊዜ በቀጣዩ ዓለም ምን ቃል ገብቶለታል አምላክ ወደሚለው እንምጣ። መቼም አምላክ ቃል ሊገባልን ይገባል። ከሞት በኋላ ስላለው ህይወት ሊነግረን ይገባል። አንድ ሰው ሙስሊም ሆኖ ከሞተ ቀጥታ ወደ ገነት እንደሚሄድ አላህ ይናገራል በቁርአን ላይ። አላህ በቁርአን ላይ ሲናገር ምን ይላል? ኢነ الذين آمنوا وعملوا الصالحات لهم جنات النعيم ይላል። خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ አምነው መልካምን የሰሩት ገነት የገነት ጸጋ ተዘጋጅታላቸዋለች ይላል። በእርሷም ውስጥ ዘውታሪዎች ሲሆኑ አሉ። ይህም የእኔ የአላህ ቃል ነው አለ። ቃል የሚገባልን ራሱ አምላክ ነው። ሌላ ሰው ተነስቶ አላህ ገነትን ያስገባቸዋል አይደለም እንዳለ ራሱ ነው ቃል የሚገባው። ወዕደ አላህ ሐቃ ይላል። ይህ የእኔ የአላህ ቃል ሲሆን ቃሌም እውነት ሲሆን እያለ ይናገራል። ወሁወ ልዐዚዙ ልሐኪም እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል። እና ይህ ነው አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመልበስ ሶላት መስገድን ትጀምራለች ማለት ነው። ስለ ሶላት አሰጋገድ በመማር ሙስሊም ጓደኞች ይኖሩሻል ስለ ሶላት የሚያስተምሩሽ? የለኝም፣ እኔ ብቻዬን ነኝ መዳም ቤት ውስጥ ያለሁት። እሺ በቃ ከላይ ያለችዋን ቢንት ሙስሊም የምትለዋን ፎሎ አድርጊያት፣ ታገኝታለች፣ ታስተምርሻለች። ቢንት አንድ ሚኒት ሻንሹና እናገር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ፎሎ አድርጊያትና እንትን በይት። ኦኬ ፎሎ መልሽልኝና በውስጥ አሁን ላውራሽ፣ ከዛ አሳይሻለሁ። አይሽ እና ስምሽ ሳራ ነው አይደለ? መቀየር ካልፈለግሽ ችግር የለም። ስሙ ችግር የለበትም። ሳራ የመዳም ያወጣችልኝ ስም ነው፣ ግን በሙስሊም ስላለ ችግር የለውም። ችግር የለውም። እሺ መርሐባ። እሺ አመሰግናለሁ። አይሽ ከላይ ያለሽው ልጅ ሰላም፣ እንዴት ነሽ? ሽብሬ አቤት፣ ደህና ዋላችሁ? ደህና ነኝ እኔ። ደህና ነኝ አልሐምዱሊላህ። እንዴት ነሽ? አለሁ። ያው ቀን የሰጠኸኝን ጥቅስ አገኘሁትና አነበብኩት። ትክክል ነው። ሌላኛው ለምሳሌ ይሄ ጎባጦች፣ አንካሶች የተባለውን ልክ ነው፣ አንብቤዋለሁ። ሌላ ደግሞ ምንድነው በዝሙት የተወለዱ እስከ ትውልዳቸው ምንድነው እስከ ስንት ትውልድ ነው? እሱን ስለሱ ደግሞ እሱስ ይሄኛውን አየሁት። ያንንም ለየው ማሳይሽ እሱ ጥቅሱን አሳየኝና አውጣልኝና ስክሪንሻት ላድርገው። ከዛ እዚህ እፈልገዋለሁ። ችግር የለውም። እሺ መጽሐፍ ቅዱስ ላይ ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ ጉባኤ እንዳይገቡ ይላል። ያው እና ላሳያችሁ እዚህ ጋር መጽሐፍ ቅዱስ ላይ ያና ይታያችኋል። ቁጥር 1 ለፉት ከይቅርታ ጋር ህፃናቶች ካላችሁ ቁጥር 1 ያውና ቁጥር 1 ይሄ እዚህ ጋር አለ። ቆይ እሱንም አንድ ላይ ማየት እፈልጋለሁ። ልጠይቀ ነበረ ግን አፍሬ ነው። ያውና እሺ ቁጥር ኦሪት ዘዳግም ምዕራፍ 23 ከቁጥር 1 ጀምራችሁ አምጡ። ዳሽ የተቀጠቀጠ ብልትም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። እሺ እና ያኛው ከዚህ ቀጥሎ ነው። ይሄን ስክሪንሾት አደረኩት። እሺ ያው ቁጥር 2 ላይ ያው ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዲገቡ ክልክል ነው። እሺ ምዕራፍ 23 ይላል። ምን ላይ ነው ታላይ የሚለው? ዘዳግም። ቆይ እንደሱ ዝቅ እንዳረከው ቆይ ስክሪንሾት ላድርገው። ኦሪት ዘዳግም ነው።
እሺ አመሰግናለሁ። መርሐባ መርሐባ መርሐባ። እሺ ይህን ይመስላል። እዚህ ጋር ይሄ ቀኑ ነው። ይሄን አይተሽዋል ይመስለኛል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይንም አንካሳ ወይንም አፍንጫ ደፍታታ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ ወይንም አይነ መጭማጫ ወይንም እከካ ወይንም ቋቁቻ ወይንም ጃንደረባ ነውረኛ ሁሉ ነውረኛ ሁሉ። እሺ እስማኤል እስሚዘው